ሴቶች አንድ የሚጠቁበት ትልቁ በሽታ ትውዝፍት ነው። ትውዝፍት ማለት ከልክ ያለፈ ማጌጥ ማለት። አምስቱም የተለያየ በሽታ አላቸው። ለምሳሌ ሽማግሌዎች በገንዘብ ይፈተናሉ። የሚረዳን የለም፣ የሚያግዘን የለም፣ የሚጦረን የለም ብለው በገንዘብ ይፈተናሉ። ስለ ገንዘብ ሲሉ ኃጢአት ይሰራሉ። የወጣቶች ደግሞ ፈተናቸው አለ፣ በሽታቸው አለ፣ ዝሙት ነው አለ። ወጣቶችም በዝሙት ይፈተናሉ አለ፣ በዝሙት በሽታ ይመታሉ አለ። ሶስተኛ ሴቶች በትውዝፍት ወይም በማጌጥ ፈተና ይመታሉ። ለምሳሌ ሴቶች አንድ የሚጠቁበት ትልቁ በሽታ ትውዝፍት ነው። ትውዝፍት ማለት ከልክ ያለፈ ማጌጥ ማለት። አይተሃል አይደለ? አሁን ሴቶች ጸጉራቸው ባዕድ ነው፣ ፊታቸው ባዕድ ነው፣ እጃቸው ባዕድ ነው፣ እግራቸው ባዕድ ነው። እየቆየን ወደፊት ደግሞ በሚመጣው ዘመን የሴቶች አካል እያንዳንዱ አካል አርቲፊሻል ነው ማለት ነው። ትውዝፍት ይባላል። ከልክ ያለፈ ማጌጥ ለምሳሌ የእጅ አምባር ማድረግ፣ የእጅ ቀለበት፣ የጣት ቀለበት ማድረግ፣ የጆሮ ጌጥና የአንገት ሀብል ማድረግ ኃጢአት አይደለም። ቅባት መቀባት፣ ጸጉራቸውን መሰራት እያልኩ አይደለም። ከልክ ያለፈ ለዝሙት፣ ለኃጢአት፣ ለአይነሰብ ተብሎ የሚደረገው ማጌጥ ሰይጣናዊ ነው። የካህናት ፈተናቸው የካህናት በሽታቸው ደግሞ አለ ትዕቢት ነው ይላል። ካህናት ዕውቀታችን ምጡቅ ነው፣ ስልጣናችን ረቂቅ ነው እያሉ አለ ሰውን ሁሉ እንደ ትንኛ ያዩታል ይላል። የካህናት በሽታቸው ትዕቢት ነው። አምስተኛው መነኮሳት። የመነኮሳት ደግሞ በሽታቸው ስስት ነው፣ መሰሰት። ለምን? ብቸኛ ስለሆኑ፣ ብቻ ነዋሪ ስለሆኑ ያገኙትን ሁሉ ያስቀምጣሉ፣ ጧሪ ቀባሪ የለንም በሚል ይሰስታሉ አለ። እነዚህ አምስት ምዕመናን በአምስት አይነት በሽታ ቢመቱ የሚድኑት በምንድን ነው አለ? በጥምቀት ይድናሉ አለ።